አኮያስ ቢዝነስ ግሩፕ ነው እንግዲህ ኢትዮጵያ ውስጥ ላለፉት 15 አመታቶች ላይ እንግዲህ በተለያዩ ሴክተሮች ላይ ሲሰራና ሲንቀሳቀስ የቆየ ካምፓኒ ነው። አሁን ከረንትሊ ላይ ደግሞ ሪል ስቴት ሴክተሩ ላይ በደንብ ገብተን በሰፊው እየተንቀሳቀስን እንገኛለን። እንግዲህ በዓልን ምክንያት በማድረግ በደንበኞቻችን እንግዲህ በደንብ ተወዳጅ በሆነው ሎኬሽናችን በፒያሳ ሞናርክ ሆቴል ላይ ባለው ሎኬሽን ላይ እንግዲህ ሶስተኛው ፕሮጀክታችንን ኖቪሊቲ የተሰኘ ፕሮጀክታችንን ላውንች አድርገናል። እንግዲህ ኖቪሊቲ ፉሊ ሬዚደንሻል የሆነ ፕሮጀክት ነው የሚሆነው። እንግዲህ በስሩ 3 ቤዝመንት ያለው ፕላስ ግራውንድ ፕላስ 17 የሆነ ፕሮጀክት ነው የሚሆነው። እንግዲህ ይሄ ፕሮጀክት ኮምፕሊትሊ ሬዚደንሻል ነው የሚሆነው። ከነበሩን ፕሮጀክቶች አጠገብ ወይም ደግሞ ፊት ለፊታቸው የሚገኝ ፕሮጀክት ነው የሚሆነው ማለት ነው። አራተኛው ፕሮጀክታችን እንግዲህ ኦዞን ሳይት የተባለው ሰሜን መዘጋጃ ሳሪም ሆቴል አጠገብ የሚገኘው ፕሮጀክታችን ነው። ከዛ በመቀጠል ደግሞ ያለው የአሚሊያዝ ፕሮጀክታችን ነው። አሚሊያዝ እንግዲህ ሳር ቤት ካናዳ ኤምባሲ አጠገብ የሚገኘው ፕሮጀክታችን ነው። እንግዲህ በብዙዎች ተወዳጁ ነው። ገና ቁፋሮ እንደጀመርን ለሽያጭ ይዘነው እንደወጣን ኢሚዲየትሊ ሽያጩም እየተጠናቀቀ ያለው ፕሮጀክታችን ነው። የ25 የኢትዮጵያ ሪል ስቴት አዋርድ ያገኘንበት ፕሮጀክት ነው። በጣም ግዙፍ የሆነ ፕሮጀክት ነው። በብዙዎች ደንበኞች መሀል እንግዲህ ጥሩ የሆነ ፊድባክን ያገኘንበት ፕሮጀክታችን ነው። ደንበኞች ኮያ ጋር መተው አፓርትመንት ዩኒቶችን ኦር ደግሞ ኮሜርሻል ሾፕ ላይ መተው ኢንቨስት ሲያደርጉ እንደሚከፍሉት ክፍያ መጠን ማለትም እንደ የአድቫንስ አከፋፈላቸው ማለት ነው የተለያዩ የሼባ ማይልስ ስታተሶችን እና እንዲሁም ደግሞ የሼባ ማይልሶችን ፕሮቫይድ እናደርጋለን። ሰላም ጤና ይስጥልን የማዘን ሊስቲንግ ተከታታዮች እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ እያልን የአኮያ ፕሮፐርቲስ ሄድ ኦፊስ ነው የምንገኘው። በዓሉን ምክንያት በማድረግ አዲስ ነገሮችን ይዘንላችሁ መጥተናል። እኔ ፊልማዊት ነኝ ከባልደረባዬ ጋር እንግዲህ ጥሩ ቆይታ ይኖረናል። ራስን በማስተዋወቅ እንግዲህ ስለ አኮያ አንዳንድ ነገር በለን። እሺ፣ በመጀመሪያ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት ፈልጋለሁ። ሙሴ ይባላል። የአኮያ ፕሮፐርቲስ የሴልስ ሱፐርቫይዘር ነኝ። ስለ አኮያ እንግዲህ አንዳንድ ነገሮችን ብሪፍ እናርግና አሁን ከረንትሊ ላይ ደግሞ ስላሉን አዳዲስ ነገሮች ምንድነው ለበዓል ይዘን የመጣ ነው የሚለውን ነገር ደግሞ በደንብ ዲቴል ደግሞ ለደንበኞቻችን እናስረዳለን። አኮያስ ቢዝነስ ግሩፕ ነው እንግዲህ ኢትዮጵያ ውስጥ ላለፉት 15 አመታቶች ላይ እንግዲህ በተለያዩ ሴክተሮች ላይ ሲሰራና ሲንቀሳቀስ የቆየ ካምፓኒ ነው። አሁን ከረንትሊ ላይ ደግሞ ሪል ስቴት ሴክተሩ ላይ በደንብ ገብተን በሰፊው እየተንቀሳቀስን እንገኛለን። እንግዲህ ብሪፍ ዳውን ለማድረግ እንግዲህ አኮያ ውስጥ በስሩ የሚገኙ 6 ሲስተር ካምፓኒዎች የመጀመሪያው አኮያ ሞተርስ ይባላል። አውቶሞቢል መኪኖችን ነው ወደ ሀገር ውስጥ የምናስገባው። ከረንትሊ ላይ እንግዲህ ከ25000 በላይ መኪኖችን ወደ ሀገር ውስጥ በማስገባት ጥሩ ሪከርድ ላይ ያለ ካምፓኒ ነው። እነ ቪትስን እነ ፕላትስን ፎር ዘ ፈርስት ታይም ለኢትዮጵያ ማርኬት ያስተዋወቀ ካምፓኒ ነው አኮያ ሞተርስ እንግዲህ። ከዛ በመቀጠል አኮያ ኤክስፖርት ነው። ኤክስፖርት ከምናረጋቸው ነገሮች አንዱ ደግሞ የቅባት እህሎችን በሰፊው ኤክስፖርት እናረጋለን። እንዲሁም ደግሞ አሁን ለብቻው ሰግሪጌት አድርገን አኮያ ኮፊ ብለን ቡናን ለብቻው ደግሞ ኤክስፖርት እያደረግን ነው። ወደ ዩኤኢ ነው ትልቁ ታርጌት ከስተመሮቻችን ያሉት። ዱባይ ላይም ትልቅ የሆነ ኦፊስ አለ። እዛ ላይም ደግሞ በሰፊው እየሰራንና እየተንቀሳቀስን እንገኛለን ማለት ነው። እንግዲህ 3 ሲስተር ካምፓኒዎች ሆኑ ማለት ነው። አራተኛው አኮያ ቱር ኤንድ ትራቭል ነው። የቱር ኤንድ ትራቭል አገልግሎቶችን የሚሰጥ ካምፓኒ ነው። እንግዲህ ሀገር ውስጥም ከሀገር ውጭም ሜንሊ ደግሞ አፍሪካ ላይ በደንብ በሰፊው እየተንቀሳቀሰ ያለ ካምፓኒ ነው። እዛ ላይም ደግሞ በሰፊው እየሰራን እንገኛለን ስቲል ማለት ነው። ወደ 5ኛው ሲስተር ካምፓኒያችን ስመጣ እንግዲህ ለኛ ለአኮያ ፕሮፐርቲስ እንደ ባክቦን ሆኖ እያገለገለን ያለ ካምፓኒ ነው። ኢኒያስ ኮንስትራክሽን ካምፓኒ ይባላል። የኮንስትራክሽን ስራዎቻችንን ከቁፋሮ ጀምሮ እስከ መት ፋውንዴሽን ስትራክቸር ስራዎችን እስከ ፊኒሺንግ ድረስ የሚሰራ ካምፓኒ ነው። እኛ እንግዲህ የራሳችንን ፕሮጀክቶች በራሳችን ኮንስትራክሽን ካምፓኒ ከረንትሊ ላይ ዴቨሎፕ እያደረግን እየተንቀሳቀስን እንገኛለን ማለት ነው። እንግዲህ ወደ ሪል ስቴት ሴክተሩ ላይም እንደ መሸጋገሪያ የሆነን ኢኒያስ ኮንስትራክሽን ካምፓኒ ነው ማለት ነው። 6ኛውና እንግዲህ ዛሬ እኛን ያገናኘን አኮያ ፕሮፐርቲስ ነው ማለት ነው። እንግዲህ የመጀመሪያው ፕሮጀክታችን ቦሌ ደንበል ጀርባ የሚገኘው ፕሮጀክታችን ነው። G+10 የሆነ ሬዚደንሻል የሆነ አፓርትመንት ነው። ሙሉ ለሙሉ ግንባታው ተጠናቆ ኦልሬዲ ዲሊቨር ተደርጎ ደንበኞች እንግዲህ ሪሰንትሊ ላይ የኖሩበት የሚገኘው ፕሮጀክታችን ነው። እንግዲህ እኛን እንደ አኮያ ለመጀመሪያ ጊዜ ለደንበኞች ያስተዋወቀን ፕሮጀክት እሱ ነው። 2ኛውና 3ኛው ፕሮጀክታችን እንግዲህ ፒያሳ ሞናርክ ሆቴል ሜቢ ቴዎድሮስ አደባባይ ወደ ሞናርክ ሆቴል የሚወስደው አካባቢ ላይ ሞናርክ ሆቴል ጀርባ ላይ የሚገኙ 2 ፕሮጀክቶች አሉ። እነሱ እንግዲህ የግንባታ ሂደታቸውን ሙሉ ለሙሉ አጠናቀን ለደንበኞች አስረክበን እንግዲህ ጥሩ የሆኑ ሪፒቴሽኖችን ዴቨሎፕ እያደረግን ነው የምንገኘው ማለት ነው። መልካም ሙሴ እንግዲህ ከዚህ በፊት ያስረከብናቸው ሳይቶቻችንን በደንብ ብሪፍ አድርገህልናል። አሁን ደግሞ ዴቨሎፕ እያደረግናቸው ያለ ነው አንደር ኮንስትራክሽን የሆኑ ሳይቶቻችን ምን ስታተስ ላይ ደርሰዋል?
እንግዲህ በዋነኝነት አሁን ከረንትሊ ላይ አንደር ኮንስትራክሽን ላይ ያሉ ፕሮጀክቶቻችን ብለን ስናነሳ ከአራተኛው ፕሮጀክታችን ጀምሮ ያሉት ናቸው የሚነሱ። ከዛ በመቀጠል ደግሞ ያለው የአሚሊያዝ ፕሮጀክታችን ነው። አሚሊያዝ እንግዲህ ሳር ቤት ካናዳ ኤምባሲ አጠገብ የሚገኘው ፕሮጀክታችን ነው። እንግዲህ በብዙዎች ተወዳጁ ነው። ገና ቁፋሮ እንደጀመረን ለሽያጭ ይዘን ነው እንደወጣን ኢሚዲየትሊ ሽያጩም እየተጠናቀቀ ያለው ፕሮጀክታችን ነው። ካሉም ፕሮጀክቶች ኖርማሊ ስታንዳርድ የሆኑ አፓርትመንት ዩኒቶችን ነው ዴቨሎፕ እያደረግን ያለ ነው። ወደ ሳር ቤት ስንሄድ ግን ከሎኬሽኑም አንጻር እንዲሁም ደግሞ ቦታውን ከሚፈልገው ነገር አንጻር እንግዲህ ስማርት ኤንድ ሌክዠሪ የሆነ አፓርትመንት ነው ዴቨሎፕ እያደረግን የምንገኘው። እሱንም እንግዲህ ስራውን ሙሉ ለሙሉ ኤክስካቬሽን ስራውን አጠናቀን ጨርሰን የሾሪንግ ስራ በደንብ ያስፈልገው ነበረ በሎኬሽኑ። የሾሪንግ ስራውንም ማለትም ህንፃውም G+31 ስለሆነ ትልቅም ስለሆነ ሰራውንዲንጉ ስትሪንግዙ መጨመርም ስላለበት ሰራውንዲንጉን ሙሉ ለሙሉ የሾሪንግ ስራውን አጠናቀን የሊንክ ኮንክሪት የፓይፕላይን ቀበራውን ጨርሰን አሁን ደግሞ የመት ፋውንዴሽን ስራዎችን ኦልሬዲ ሪሰንትሊ ላይ ጀምረናል። በቅርቡ ወደ ግራውንድ ፍሎር ደግሞ የምንሄድበት ፕሮጀክት ነው የሚሆነው ማለት ነው። እንግዲህ አሚሊያዝ በብዙዎች ደንበኞች እንግዲህ በደንብ ተመራጭ ነው። ብዙ ደንበኞች ኢንቨስት ያደረጉበት ሳይት ነው። ትክክል። ፕሮጀክቱም የራሱ የሆነ አዲስ ዩኒክ የሆነ ነገር ይዞ ስለመጣ ኖርማሊ አኮያ ከሚገነባቸው ነገሮች አንጻር ብቻ ሳይሆን እንደ ከተማም ለየት ባለ ዩኒክ በሆነ ዲዛይን ይዘን መጣ ነው። ሪል ስቴቱ ላይም አዲስ ነገር አመጣን ከምንላቸው አንዱ ፕሮጀክት ያው አሚሊያዝ ነው። ዴፊኒትሊ የስ። ላስት ታይም እንደምታስታውሽው እንግዲህ የአርኪቴክቸራል ኤክሰለንስ ሪዋርድ ያገኘንበት የ25 የኢትዮጵያ ሪል ስቴት አዋርድ ያገኘንበት ፕሮጀክት ነው። በጣም ግዙፍ የሆነ ፕሮጀክት ነው። በብዙዎች ደንበኞች መሀል እንግዲህ ጥሩ የሆነ ፊድባክን ያገኘንበት ፕሮጀክታችን ነው። እንግዲህ እሱም ፕሮጀክት ጥሩ የሆነ ፕሮግረስ ላይ ነው ከረንትሊ ላይ የሚገኘው ማለት ነው። ሌላኛው እንግዲህ 4 ኪሎ ላይ ሪሰንትሊ ላይ ላውንች ያደረግነው የኮሜርሻል ሪል ስቴት ኮሜርሻላችን ነው። የሾፖች ማለት ነው። እንግዲህ ሪል ስቴት ላይ እንግዲህ እስካሁን ዴቨሎፕ እያደረግን ያለ ነው ሬዚደንሻል ቢልዲንጎችን ነው። አሁን ሪሰንትሊ ላይ ደግሞ ወደ ኮሜርሻሉ ገብተን ኮሜርሻል ሾፖችን ለደንበኞች ለሽያጭ ይዘን ወጥተናል። 4 ኪሎ ቱሪስት ሆቴል አጠገብ ኦር ደግሞ ፖስታ ቤት የድሮ ኢሚግሬሽን የነበረበት ከሱ ጎን ላይ እንግዲህ ጥሩ የሆነ ሎኬሽን ላይ እንግዲህ ዴቨሎፕ እያደረግን ያለው ፕሮጀክት አለ። እሱን እንግዲህ በቅርብ ጊዜያት ውስጥ እንግዲህ የቁፋሮ ስራውን ጨርሰን የመት ፋውንዴሽን ስራውን ጨርሰን አሁን ከረንትሊ ላይ እንግዲህ ወደ የመጀመሪያ ቤዝመንት ሙሌት ላይ ነው የምንገኘው። በዓሉ አልፎ ማለት በአንድ ወር ባልሞላ ጊዜያቶች አንድ ወር ባልሞላ ጊዜያቶች ውስጥ ጥሩ የሆነ ፕሮግረስ ላይ ነው ያለው። እሱን ደግሞ በአንድ ዓመት ከ6 ወር ጊዜ ውስጥ በአጠቃላይ ሙሉ ለሙሉ ፕሮጀክቱ ተጠናቆ የሚረከብ ነው። ያው ኮሜርሻል ስለሆነ ዳስማሽ ሶፊስቲኬትድ የሆነ የሳኒተሪ ላይኖች አይኖሩትም። ስለዚህ ስላቭ ወርኮችን መስራት ስለሚሆን በቅርቡ ከምናስረክባቸው ፕሮጀክቶቻችን መሀል 4 ኪሎ ላይ የሚገኘው የኮሜርሻል ሾፓችን ነው የሚሆነው ማለት ነው። አራተኛው ፕሮጀክታችን እንግዲህ ኦዞን ሳይት የተባለው ስሚን መዘጋጃ ሳሪም ሆቴል አጠገብ የሚገኘው ፕሮጀክታችን ነው። እንግዲህ እሱ ፕሮጀክት ከረንትሊ ላይ እንግዲህ ከ50 በመቶ የኮንስትራክሽን ኮምፕሊቴሽን ላይ ነው የሚገኘው። የነበረው እንግዲህ ከ2 ዓመት ከ6 ወር በኋላ ዲሊቨር እናደርጋለን ብለን ነበር። አሁን ደግሞ ወደ 1 ዓመት ከ6 ወር ወርዶ በ1 ዓመት ከ6 ወር ጊዜ ውስጥ ሙሉ ለሙሉ ግንባታው ተጠናቆ ለደንበኞች ዲሊቨር የምናደርገው ፕሮጀክት ነው ማለት ነው። ይህም ማለት G+17 የሆነ ቢልዲንግ ነው። ከረንትሊ ላይ እንግዲህ 10ኛው ፍሎር የስላቭ ወርክ ስራውን እያስተካከለን ነው የምንገኘው። በሚመጡት እንግዲህ 6 እና 8 ወራቶች ደግሞ ስትራክቸር ዋይዝ የብሎክ ወርክ ስራዎችን ሙሉ ለሙሉ ወደ ማጠናቀቅ ከዛ ደግሞ ወደ ፊኒሽንግ ስራ በመግባት ፕሮጀክቱን በ1 ዓመት ከ6 ወር ጊዜ ውስጥ ዲሊቨር የማድረግ ስራውን እንሰራለን ማለት ነው። እንግዲህ በዓልን ምክንያት በማድረግ በደንበኞቻችን እንግዲህ በደንብ ተወዳጅ በሆነው ሎኬሽናችን በፒያሳ ሞናርክ ሆቴል ላይ ባለው ሎኬሽን ላይ እንግዲህ 3ኛው ፕሮጀክታችንን ኖቪሊቲ የተሰኘ ፕሮጀክታችንን ላውንች አድርገናል። እንግዲህ ኖቪሊቲ ፉሊ ሬዚደንሻል የሆነ ፕሮጀክት ነው የሚሆነው። እንግዲህ በስሩ 3 ቤዝመንት ያለው ፕላስ ግራውንድ ፕላስ 17 የሆነ ፕሮጀክት ነው የሚሆነው። እንግዲህ ይሄ ፕሮጀክት ኮምፕሊትሊ ሬዚደንሻል ነው የሚሆነው። ከነበሩን ፕሮጀክቶች አጠገብ ወይም ደግሞ ፊት ለፊታቸው የሚገኝ ፕሮጀክት ነው የሚሆነው ማለት ነው። እንግዲህ ፕሮጀክቱ በአጠቃላይ ባለ 1 እና ባለ 3 መኝታ ክፍሎችን የሚይዝ ሬዚደንሱ የሚጀምረው ከፈርስት ፍሎር ጀምሮ ነው የሚሆነው። 3ቱ ቤዝመንቶች እና ግራውንድ ፍሎር የሚሆኑት ለፓርኪንግ አገልግሎት ነው የሚሆኑት። ይሄ ማለት በጣም በቂና ሰፊሸንት የሆነ የመኪና ማቆሚያ እንዲኖራቸው የትኛውም ደንበኛ የራሱ የሆነ ዴዲኬትድ የሆነ ስፔስ ይኖረዋል። ተጨማሪም ደግሞ ያው መኖር ስትጀምሪ እንግዶች ሊኖሩ ይችላሉ። የተለያዩ ፕሮግራሞች ሊኖሩ ስለሚችሉ ለእንግዶችም ለሚመጡ እንግዶችም ደግሞ ፍሪ የሚሆን የፓርኪንግ ስፔስ ነው አብረን ክፍት አድርገን የምናዘጋጅ ነው የሚሆነው ማለት ነው። እንግዲህ ሬዚደንሱ የሚጀምረው ከ1ኛ ፍሎር ጀምሮ ነው የሚጀምረው። ከ1ኛ ፍሎር ጀምሮ እስከ 17ኛ ፍሎር ድረስ ቲፒካል ተመሳሳይ ሆኖ ነው ወደ ላይ የሚወጣው ማለት ነው። እንግዲህ ሬዚደንሱ በአጠቃላይ በፍሎር 4 ዩኒቶች ማለትም 4 አባወራዎች ናቸው የሚኖሩት። አንድ ሰውኛ ጋር አንድ ዩኒትን ሲገዛ 3 ጎረቤቶች ብቻ ናቸው የሚኖሩት ወይ ደግሞ 3 ኔበሮች ብቻ ናቸው የሚኖሩት ማለት ነው። እንግዲህ እነዚህን 4 ዩኒቶች ሼር የሚያደርጉት 2 ኤሌቬተሮች ይኖራሉ። ከሁለቱ ኤሌቬተሮች እንግዲህ አንደኛውን የእቃ ማጓጓዣ
ከሌላኛው የመሸከም አቅሙ እንዲሁም ስፋቱን ለየት በማድረግ የእቃ ማጓጓዣ ወር ደግሞ ሰርቪስ ኤሌቬተር ብለን የምንጠራው እኛ ሰርቪስ ኤሌቬተር ይኖረዋል። እስከ ላይ ድረስ ተመሳሳይ ሆኖ ቲፒካል ሆኖ ነው የሚወጣው ማለት ነው። የመጨረሻው ፍሎር ላይ ትልቅ የሆነ ኢቨንት ስፔስ ይኖረዋል። ያም ኢቨንት ስፔሶች እንግዲህ ደንበኞች የተለያየ አይነት ፕሮግራም ቢኖራቸው የሀዘንም የደስታም ፕሮግራም ቢኖራቸው እዛ ላይ ወጥቶ ፕሮግራማቸውን ማድረግ እንዲችሉ ተደርጎ የተሰራ ትልቅ የሆነ ኢቨንት ስፔስ ይኖረዋል። በተጨማሪም ደግሞ የስዊሚንግ ፑል አብሮት የተዘጋጀ ፕሮቫይድ የተደረገ ነው የሚሆነው። ይህም ደንበኞች ኤክሰርሳይዝ ማድረግ ቢፈልጉ ሪፍሬሽ ማድረግ ቢፈልጉ እንዲሁም ደግሞ ኢቨንታቸው ላይ ደግሞ ፑልንም ደግሞ አብሮ ማካተት ከፈለጉ ሞሮፍለስ ይሄ ሌክዠሪ ላይፍ ስታይልን የሚገልጽም ስለሆነ የትልቅ የሆነ ስዊሚንግ ፑልን ከላይ መጨረሻው ፍሎር ላይ እናደርጋለን ማለት ነው። ይህንን ነገር ደግሞ ኬትም አላመጣ ነው እዛው ከጎኑ ያጠናቀቅነው ፕሮጀክት ላይ ዲሊቨር አድርገን በጥሩ ሁኔታ የጥሩ የሆነ ኢቨንት ስፔስን አዘጋጅተን ስዊሚንግ ፑልንም አዘጋጅተን ኦልሬዲ ዲሊቨር አድርገናል። ስለዚህ ከዛ ጥሩ የሆነ ኤክስፒሪየንስ እና ኤክስፖዠርን ደግሞ ወደዚህኛው ፕሮጀክት ይዘን እንመጣለን ማለት ነው። እንግዲህ ኦቨርኦል ፕሮጀክቱ እንዳልኩሽ ሬዚደንሻል ነው። ሎኬሽን ዋይዝ ግን በደንብ ፕሮቫይድ የሚያደርገው ብዙ አገልግሎቶችን ማግኘት የሚችል ነው። ፒያሳ ተፈላጊ ከሚባሉ ሎኬሽኖች አንዱ ሆኗል። ትክክል። ከረንትሊ ላይ እንግዲህ ትልቅ የሆነ የኮንስትራክሽን እንቅስቃሴዎች የሚገኙበት እንደ አዲስ ዴቨሎፕ እየሆነ ያለ ሎኬሽን ነው። በተጨማሪም ደግሞ በጣም ብዙ የሆኑ ኢንተርናሽናል ስኩሎችንም አብሮት የሚያስይዝ ነው። ከኛ ጎን ሊሴ አጠገቡ የሚገኝ ነው። ስለዚህ ጥሩ የሆኑ የኢንተርናሽናል ስኩሎችንም አብሮ ሰራውንዲንጉ ላይ ያገኛል። ትላልቅ የሆኑ የመንግስትም እንዲሁም ደግሞ የግል ሆስፒታሎችንም አጠገቡ ላይ ሰራውንዲንጉ ላይ ማግኘት የሚችል ነው። የመንግስት ተቋማቶችን ፓርኮችን በደንብ በሰፊው ከኛ ሎኬሽን ላይ በወኪንግ ዲስታንስ ላይ ማግኘት የምንችለው የፍሬንድሺፕ ፓርክ፣ አንድነት ፓርክ እንዲሁም ደግሞ በቅርቡ ደግሞ ጥሩ ተቀባይነትን ያገኘው አራዳ ፓርክንም ደግሞ ሰራውንዲንጉ ላይ ያደረገ ጥሩ ሎኬሽን ላይ የሚገኝ ፕሮጀክት ነው። ኒውሊ ሪሊዝ ያደረግ ነው ማለት ነው። ስለዚህ ሰራውንዲንጉ ፕሮቫይድ የሚያደርግበት በቀላሉ ወኪንግ ዲስታንስ ላይ ትላልቅ የሆኑ ሾፒንግ ሞሎችን ማግኘት የሚችሉበት፣ ሪፍሬሽ ማድረግ ቢፈልጉ ፓርኮችን የሚያገኙበት፣ የመንግስት ኦርጋናይዜሽኖችን ማግኘት የሚችሉበት እንዲሁም ደግሞ እኔ ያልኖርበትም ለኢንቨስትመንት ነው እንኳን ካለ አንድ ደንበኛ ሰራውንዲንጉ ላይ ትላልቅ የሆኑ ሆቴሎች ያሉበት ስለሆነ ለትላልቅ ስብሰቦች የሚመጡ እንግዶችም ካሉ ሆቴሎች ላይ ሄደው ከሚያርፉ እዚህም ደግሞ በጥሩ በሆነ በዶላር አማውንት መከራየት የሚችልበት ሎኬሽን ስለሆነ እሱም ሌላ ተመራጭ የሚያደርገው ቦታ ነው ማለት ነው። ለዛ ነው እንግዲህ እኛም ሶስተኛ ፕሮጀክታችን ላይ እዛው ላይ ደግመን አሁን ሶስተኛ ፕሮጀክታችንን ላውንች ያደረግነው ማለት ነው። ኢንተረስቲንግ ነገር ነው የነገርከን እንግዲህ ሙሴ ስለ ሎኬሽናቸውም ዲቴል ስለ ኖቬሊቲም ያለው ነገር አሁን ደግሞ ስለ ካሬ አማራጮቻችን ፕራይሳችን ምን ይመስላል የሚለው አከፋፈሉስ ለክላይንቶቹ ምቹ ናቸው የሚለው ዲቴል እስቲ እሱን የተወሰነ ነገር በል። እንግዲህ የካሬ ሜትር አማራጮቻችን እንግዲህ ካለን የቤድሩም ታይፖች አንፃር ማለትም ያሉን የቤድሩም ታይፖች ባለ 1 እና ባለ 3 መኝታ ክፍሎች ናቸው። ባለ 1 መኝታው እንግዲህ 96 ካሬ ሜትር ነው። እንዲሁም ደግሞ ባለ 3 መኝታው ደግሞ 143 ካሬ ሜትሮች ናቸው። ስለዚህ ባለ 1 መኝታ በ96 ካሬ ሜትር ኦፕሽን እናገኘዋለን። ባለ 3ቱን ደግሞ በ143 ካሬ ሜትር ኦፕሽን እናገኛቸዋለን ማለት ነው። እንግዲህ እነዚህን ቤቶች እንግዲህ በ960 ሺህ ብር ቅድመ ክፍያ ማለትም ያከፋፈል ሂደቱ በ10% ቅድመ ክፍያ ነው የሚሆነው። ቀሪውን 90%ን በተመለከተ ደግሞ ቤዝድ ኦን ፕሮግረስ ማለትም የግንባታ ሂደቱን ደንበኞች የግንባታ ሂደቱን እያዩ የሚከፍሉ ነው የሚሆነው። ማለትም ከረንትሊ ላይ እንግዲህ ይህን ፕሮጀክት ሪሰንትሊ ላይ ላውንች ነው ያደረግነው። የቁፋሮ ስራውን እንዲሁም የሊን ኮንክሪት እና የሾሪንግ ስራ ጨርሰናል። ኔክስት ፔመንታቸው የሚሆነው ሜይ ቢ ግራውንድ ፍሎር ላይ ኦር ደግሞ ሰርድ ቤዝመንት እንደተጠናቀቀ ከሆነ ያንን መጠናቀቁን ኦር ደግሞ የግንባታ ሂደቱ መሄዱን አይተው ለኛ ፔመንታቸውን ኢሹ ያደርጉናል ማለት ነው። ስለዚህ የግንባታ ሂደታቸውን እያዩ ይከፍላል። ለክላይንቱ ይሄ ሳይድ ሚዝ ነገር ነው። ሳይገነባ አይከፍሉም ነው። ሳይገነባ ኦር ደግሞ ላላዩት ነገር ላይ ምንም አያስቀምጡን ገንዘባቸው ማለት ነው። አሁን ከረንትሊ ላይ እንግዲህ በ10% ቅድመ ክፍያ እንዳልኩሽ ማለትም በ960 ሺህ ብር ቅድመ ክፍያ ቀሪውን ደግሞ ቀስ ብለው በ2 ዓመት ከ6 ወር ጊዜ ውስጥ የግንባታ ሂደቱን እየተመለከቱ ከፍሎ የሚጨርሱ ይሆናል ማለት ነው። ፕሮጀክቱን እኛ በ2 ዓመት ከ6 ወር ጊዜ ውስጥ ሙሉ ለሙሉ ኮምፕሊትሊ የምናጠናቅቅበትና ዲሊቨር የምናደርግበት ታይም ነው የሚሆነው ማለት ነው። ስለዚህ ኖቬሊቲን እንግዲህ በዚህ ልክ እንሄዳለን ማለት ነው። ጥሩ ገለጻና እንዲሁም ደግሞ ጥሩ ቆይታ እያደረግን ያለ ነው። ከኢትዮጵያ ኤርላይንስ ጋር ያለን ፓርትነርሺፕ ምን ይመስላል? ለክላይንቶችስ ምን አዲስ ነገር ይዞ መጥቷል የሚለው የተወሰነ ማብራሪያ እንድሰጥን ነበር። ኦኬ እንግዲህ ከኢትዮጵያን ኤርላይንስ ጋር እንግዲህ ያለን ውል አሁን ከረንትሊ ላይ እንግዲህ የብቸኛውና የመጀመሪያው ሪል ስቴት ካምፓኒ ነው ከኢትዮጵያን ኤርላይንስ ጋር አብሮ ፕላቲኒየም ፓርትነር ሆኖ እየሰራ ያለው።
እንግዲህ ከደንበኞች ጋር ሳይዱንን ስናየው ምን ያገኙት ጥቅሞች እንግዲህ ምንድናቸው? ደንበኞች ኮያ ጋር መጥተው አፓርትመንት ዩኒቶችን ኦር ደግሞ ኮሜርሻል ሾፕ ላይ መጥተው ኢንቨስት ሲያደርጉ እንደሚከፍሉት ክፍያ መጠን ማለትም እንደየ አድቫንስ አከፋፈላቸው ማለት ነው የተለያዩ የሼባ ማይልስ ስታተሶችን እና እንዲሁም ደግሞ የሼባ ማይልሶችን ፕሮቫይድ እናደርጋለን። ይሄም ማለት አንድ ደንበኛ እኛ ጋር መጥቶ አንድ ዩኒትን ኢንቨስት ሲያደርግ አንድ ዩኒት ላይ መጥቶ ኢንቨስት ሲያደርግ የሼባ ማይልስ ስታተስን ማለትም ብሉ ከነበረ ወደ ሲልቨር ኦር ደግሞ ሲልቨር ከነበረ ወደ ጎልድ ኦር ደግሞ ዳይሬክትሊ እንዳከፋፈሉ መጠን ዳይሬክትሊ ከብሉ ወደ ጎልድ የሚያድግበትን መንገድ ፕሮቫይድ እናደርጋለን ማለት ነው። ስለዚህ ኢትዮጵያን ኤርላይንስ ያለው የሎያልቲ ፕሮግራም የሼባ ማይልስ ላይ ትልቅ የሆነ የስታተስ ፕሮቫይድ የምናደርግ ብቸኛ የሪል ስቴት ተቋም ነው የሚሆነው። ይሄኛው ላይ ስታተስን እንግዲህ ዴቨሎፕ ለማድረግ ያው አንድ ደንበኛ ብዙ ቱር ማድረግ አለበት ወር ደግሞ ብዙ ማይልሶችን መሰብሰብ አለበት ስታተሶችን ለማግኘት። አሁን ግን አኮያ ጋር መጥቶ አንድም ሾፕ ሲገዛ ኦር ሬዚደንሻል አፓርትመንቶች ላይ መጥቶ ኢንቨስት ሲያደርግ የተሻለ ስታተስን ዴቨሎፕ ማድረግ የሚችልበትን መንገድ ክፍት እናደርግለታለን ማለት ነው። እንግዲህ ለእኛም እንደ አኮያ ደግሞ ከኢትዮጵያን ኤርላይንስ ጋር አብሮ ፓርትነር ሆኖ መስራቱ ሌላ ትልቁ አድቫንቴጅ ነው። እንግዲህ ኢትዮጵያን ኤርላይንስ ላለፉት 80 ዓመታቶች ላይ እንግዲህ የተለያዩ ስራዎችን በመስራት ጥሩ የሆነ ብራንድ ጥሩ የሆነ ሬፑቴሽን ይዞ መጥቷል። ያንን ብራንዱን እንግዲህ ከኛ ጋር አብሮ ደግሞ አላይን አድርጎ ሲሰጠን ለኛ ትልቅ የሆነ ሬፑቴሽን ነው። ኦር ደግሞ እኛን ስክሪን ያደረገበት መንገድ ኦር ደግሞ እኛን ዲዩ ዲሊጀንስ የሰራበት መንገድ በጣም ትልቅ ነውና ያንን ነገር አልፎ ከኢትዮጵያን ኤርላይንስ ጋር አብረን ሆነን ፕላቲኒየም ፓርትነር ሆነን መንቀሳቀሳችን ለኛም ላኮያ እኛን አምነው ትረስት አድርገው ለሚመጡ ደንበኞች ደግሞ ትልቅ የሆነ እፎይታ ነው። ዋናው ነገር አሁን ከረንትሊ ማርኬቱ ላይ ያለው ነገር የትረስት ኢሹ ስለሆነ ያንን የትረስት ኢሹ ኮምፕሊትሊ ሙሉ ለሙሉ የሚያጠፋ ነው። እኛም እየሰራንበት ያለነው የኮንስትራክሽን ፍጥነት እንዲሁም በተጨማሪ ደግሞ ከኢትዮጵያን ኤርላይንስ ጋርም ደግሞ አብረን ፓርትነር በመሆናችን ያገኘነው ፕሪቪሌጅ ይህንን ይመስላል ማለት ነው። እሺ ሙሴ፣ እንግዲህ ወደ መጨረሻው ደርሰናል። ቀረ የምትለው ነገርም ካለ እንዲሁም ደግሞ ደንበኞች በምን ሊያገኙ እንደሚችሉ እስቲ ንገረን። እሺ፣ እንግዲህ ደንበኞቻችን ከስር በምናስቀምጥላቸው ስልክ ቁጥሮች በዋትሳፕም ኦር በቴሌግራምም እንዲሁም ደግሞ ዳይሬክትን በመደወል ከኛ ጋር ኮሚኒኬት ማድረግ ይችላሉ። እንግዲህ ከአኮያ መጥተው 4 ኪሎ ላይ እንግዲህ በአዲሱ በኮሪደር እንደ አዲስ እያሸበረቀች ባለችው 4 ኪሎ ላይ ኮሜርሻል ሾፖችን ኢንቨስት እንዲያደርጉ ሪኮመንድ አደርጋለሁኝ። ፕሮጀክቱንም አጠናቀን ከጨረስንም በኋላም ደግሞ የተለያዩ ስራዎችን እንደ ድርጅት እንሰራለን። ሬንታል ጋራንቲ ፕሮጀክቱ አለው። እንዲሁም ደግሞ አፍተር ሴልስ ደግሞ ወይም ደግሞ ከተጠናቀቀን በኋላ ደግሞ የፕሮሞሽን ስራውን ድርጅቱ ነው የሚሰራው እና ይህን ነገር ሁሉ ባሟላ ከ19 ካሬ ጀምሮ እስከ 34 ካሬ ሜትር ጀምሮ የተለያዩ አይነት የካሬ አማራጮችን የያዘ ኮሜርሻል ሾፕን ይዘን መተናል። ፉሊ ፊኒሽድ የሆነ የተጠናቀቀ ኮሜርሻል ሾፖችን በአንድ አመት ከ6 ወር ጊዜ ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸው ነው የሚሆነው። እንዲሁም ሬዚደንሻል ፕሮጀክቶቻችንን እንግዲህ ካሉን ከኖቪሊቲ ፕሮጀክት ፒያሳ ላይ ካለው ፕሮጀክታችን ላይ መጥተው ኢንቨስት ሲያደርጉ ፓርትነር ከሆነው እንግዲህ ከኢትዮጵያን ኤርላይንስ ሼባ ማይልስ ጋር እንግዲህ በመተባበር የሼባ ማይልስ ስታተሳቸውን እንዲሁም ደግሞ አፕግሬድ እንዲያደርጉ ማይልስንም ኮሌክት እንዲያደርጉ ሪኮመንድ አደርጋለሁ። እንግዲህ ከወዲሁ ለተመልካቾቻችን እንግዲህ መልካም የትንሳኤ በዓል ይሆንላችሁ እያለን ፕሮግራማችን እንግዲህ በዚሁ እንጨርሳለን ማለት ነው።